ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስ ዘጸገሮን ገድል ማንበብ እንጀምራለን። ጸሎቱና በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድመን ቀንና አዝማናትን በመፍጠር ህልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ህልውና የሚገዛ የሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ሥጋ ውስጥ ሰው ለመሆን የወጣ ከብርሃን አብ የተላከ የእግዚአብሔር ወልድ ስምን አንድነቱ በሦስትነቱ ያለ ኃያላን ሦስትነቱ ሥላሴ ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ጋር በስልጣንና በአገዛዝ የሚኖር እርሱም በሦስትነቱ የማይጎርልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያትም ዘንድ በጽርሐ ጽዮን የወረደ ነው። በእርሱም እማጸናለሁ። በሦስትነቱ ጋሻ ከቀኝና ከግራ ጠላት ሁላችን የጻድቁ የዮሐንስ ማኅበርተኞች ይክደነን ያልብሰን ለዘላለሙ አሜን። በእውነት ያለ ሐሰት የአባታችን የአቡነ እጨጌ ዮሐንስ ዘጸገሮ የልደቱ ዜና። ብፁዕ የሆነ የዚህ የዮሐንስ የትውልድ ቦታው የኢየሩሳሌም አውራጃ ስትሆን ይህችውም ለእግዚአብሔር መስዋዕትን ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንንና አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበር። ኃይልና ድል መንሳትንም ሰጥቷቸው ነበር። የቀደመ ፍጥረቱን አስቀድሞ ሳይፈጥር 10 ከሆኑት እስራኤል ልጆች 2ቱን ወንድሞች መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ እልካለሁና ሁላችሁ በቃላቸው ተመከሩ አላቸው። ሕጌንና ሥርዓቴን እወቁ። ሕዝቡን በእውነትና በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖቼ ሆይ በእውነት የሚገዛን ያለ እነርሱ አንግስልን አትበሉኝ አትመልሱልኝም። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹንም በመበደል አትግዟቸው። የሚችሉትን ሥራ ይሰሩ ዘንድ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድል ከዘራችሁ አስነሳለሁ። እግዚአብሔርም ልጆቹን ያጠፋቸው ዘንድ ለሕዝብ ማለ። በደልን የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔርን የሚያገለግሉና ሕጉን የሚፈጽሙ የበረሃ የገዳም ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው። ወደ ቀደመ ነገራችን እንመለስ። እግዚአብሔር ሰማይና ምድር እንደፈጠረ አዳምንም በምሳሌው እንደፈጠረው በአዳም ፊትም የሕይወት መንፈስን አሳደረበት። በሰውነቱም 2 ነፍሳትን አሳደረበት። አንዲቱ ክፉን ሥራ የምትሠራ በሥጋ ሟች ናት፣ አንዲቱ ግን በሥጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ። የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በአምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መሥዋዕትንም ያስገባ ዘንድ እንደዚህ አድርጌ የሰውን ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ለልዑል የእንክርዳድ መሥዋዕትን አገባለት። ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴን በኃጢአቱ ሆኖ ቢያገባልኝ የእንክርዳድ መሥዋዕትን እንዳገባልኝ ቁጥር ነው እንዳለ። ሁለተኛም እግዚአብሔር ሕዝብ ሆይ ከኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም መሥዋዕቴን አደረጉ፣ ለአማልክቶቻቸውም ሰገዱ። ወደ ኋላቸውም ተመለሱ፣ በፊታቸውም ወደቁ። ከእውነትም ወጥተው ወደ በደል ተመለሱ። ጻድቁን ይኮንናሉ፣ ኃጢአተኛውንም ያድናሉ። እኔም ስለዚህ ቁጣዬን በላያቸው ልካለሁ፣ ይቅርታዬንም ከእነርሱ አርቃለሁ። ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑና የእውነት መሥዋዕትን ስሩ፣ የእሪያ መሥዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ይሰማል። ነቢይ እንዲህ እንዳለ በኃጢአት ሆኖ ንጹሕ መሥዋዕትን ቢያገባልኝ የውሻና የእሪያ መሥዋዕትን እንዳገባልኝ ነው።
ሪያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስት ነውና ኃጢአትን ከራሱ የሚያነጻ ሰው ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ፣ ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ቁርባንንም አልወደድኩም፣ ሥጋህን አንጻልኝ እንጂ። ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን እስካበርድ ድረስ ወገኖችን እወቅሳቸዋለሁ። መስዋዕትም ሁሉ ደስ አያሰኘኝም። ሰውነታቸውም በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም መስዋዕታቸውን ከማየት እመለሳለሁ። መስዋዕቴን ለአመንዝሮች ሰዉ፣ የፍቅር አንድነት መስዋዕቴንም የጥፋት መስዋዕት አደረጉ። ገንዘቦቻቸውንም ለአመንዝራዎች ልጆች ሸጡ። ገዳዮችን ከመግደል ይልቅ እውነተኛ ሰውንም ገደሉ። ለግብፅ ጣዖቶችም ሰገዱ። ከአምልኮታቸውም ወጥተው በደለኞችን ወደ ማምለክ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዛቸውን አጠፉ፣ ሥርዓታቸውንም ተዉ። ነቢይ ዳዊት በመዝሙር እግዚአብሔር አጥፉ ያላቸውን አሕዛብን አላጠፉም፣ ከአሕዛብ ጋራም አንድ ሆኑ፣ ሥራቸውንም ተማሩ እንዳለ። በአመንዝራዎች ልጆች የተቀመጣችሁ እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋቸው፣ በልባቸው ፈቃድም ተማረካችሁ። ስለዚህ ስለስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ እስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዝራነታችሁ ፈቃድ አስታችኋልና። እናንተ ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዝራነታችሁ የፈቃድ ላበት የባቢሎን ጠቢባንንም አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊቴ መልሱ፣ እኔም ባራቃችሁን ጊዜ ፊቴን መለሱ። ከባቢሎን ሕዝቦችም በቀልን እስካነሳ ድረስ ይቅርታዬንና ምሕረቴንም አርቃለሁ። ጣዖትን ከማምለክ ጽድቅንም ወደ ማምለክ ብትመለሱ ግን የአሕዛብ ዘራቸው ከምድር እስኪጠፋ ድረስ ብልጽግናንና ክብርን እሰጣቸዋለሁ። ስለ እናንተም ስማቸውን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገሥታት ሁሉ በሚገዟችሁ ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውንና ሴቶች ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸውም ከፍለው ገንዘብን ይሰጧቸዋል። የአባቶቻችሁ ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርንም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁን እሰበስባችኋለሁና የበደል ነገሥታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔና ወገኖቼ ፍቅር አንድነትን እናደርጋለን። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወይን ትምህርትን እየተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን እየጀጎላችሁና እየተከላችሁ ኑሩ። ወይኖቻችሁ በቀሉ። የበለስ ጊዜው ከደረሰም እንደደረሰ ወቁ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎችም ተናዱ። ድንጋዮች ተንቀጠቀጡ ተመቱም፣ ሀብታሞችም ተቸገሩ። ያን ጊዜም የእግዚአብሔርን ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸው ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትንስ እያመለካችሁ የድሃዎችን ገንዘብ ለምን ትቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ሥራንም ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ በነቢያት አፍ የተነገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜን የመስራትንም
አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ አስነሳቸዋለሁ። ጌታቸውንም ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንትና በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸው ብልጭታ የተሳለ ነው፣ ጦሮቻቸውም የተሳሉ ናቸው። የእስራኤልን ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ የያዕቆብ አምላክ እግዚአብሔር በዚህም ወገኖቼን አበሳጩኝ አለ። ማረሻቸውንና ማጭዳቸውን ጦሮችንም አድርገው አሰሩ። የእነዚህ የሞዓብ ልጆችና የኤፍሬም ሹማምንቶች ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ እጃቸውን አጸናው። የጽዮንና የኢየሩሳሌም ወገኖችም ሸፈቱ። ለግብጽ ጣዖቶች ወንዶች ልጆቻቸውንና ሴቶች ልጆቻቸውን መስዋዕትን አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸውንና የሴቶች ልጆቻቸውን ንጹሕ ደምንም አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሐን ይሆናሉ። እነዚህ እስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁኝ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ ብቻም አይደለም፣ በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላባት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ። ልጆቻቸውንም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ። ልጆቻቸውን በልባቸው መታወር አፈሩ። ወይንና ጠጅን በመውደድም የሞዓብ ልጆችን አሳዘኗቸው። በመዳራት እየሰከሩ በደላቸው በዛ። ሴቶች ልጆች ሁሉም በሽቶ ታጠቡ። ዘፈናቸውንም እንደ ባቢሎን ዘፈን ለወጡ። በስካርና የሴቶች የፊት መልክንም በመውደድ የእስራኤል ልባቸው ጠፋ። ያን ጊዜም ከዘፈናቸው የተነሳ ከወንዶች ጉኛ ውስጥ አመንዝሮች ወደቁ። አመንዝሮችን ያዩ እነዚህ ወንዶችም ሁላቸው ሳቁ። የእናት ልጅ ከወንድሟ ጋር፣ ሴት ሙሽራ ከወንድ አማቷ ጋር ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ነፍሳቸውን ያለማወቅ ኃጢአትን ሰሩ። ሴቶች ልጆችም ረከሱ። ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስካመጣም ድረስ በኤዶምያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራትም ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ። የእግዚአብሔር ሀገር ምድረ በዳን እስክትሆንም ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረው ቃልም ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስም በጽዮን ይቅርታውን እስኪልክ ድረስም ያዕቆብ የተባልክ ያዕቆብ ስማ፣ ለልጆችህ ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነርሱ ግን በጽዮን ተውኝ። ይህም ለወይኔ ጀጎልን ከተከልኩና ከጀጎልኩ ጀምሮ ለዘይትም አውድማን ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸውና። አሁንም የቃሌ እስትንፋስ ትምህርትን አስተምራቸዋለሁ አለ እግዚአብሔር። ያለ ካህናትና ነቢያት አስተማሪ ወገኖቹንም አልጣለም። ወደ ቀደመ ነገራችንም እንመለስ። ይህን ብፁዕ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖቹ ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድም የተማጸንን ሁላችንንም በረከቱ ትጠብቀን ዘንድ ሁላችንም የዮሐንስ ልጆች ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን። የካቲት 28 ቀን አባታችን ዮሐንስ የተጸነሰበት ዕለት ነው። ፍልስጤም በሚባል ሀገር ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። የሚስቱ ስምም እምነ ጽዮን ትባል ነበር። ሁላቸውም ክቡራን ጻድቃን ነበሩ። የሚያስደስታቸው ልጅም አልነበራቸውም። ለድሃዎችና ለሙት ልጆች ቸሮች ነበሩ። ለችግረኞችና ለጦም አዳሪዎችም እውነት ፍርድን ይፈርዱ ነበር። ልጆችም ስለሌሏቸው ፈጽሞ ያዝኑ ነበር። ዲላሶርም ሚስቱን ልጅ ስላጣን ምን እናድርግ አላት። የሚያገለግለው ልጅ ይሰጠን ዘንድ እንደሆነም እስቲ እግዚአብሔርን እንለምነው አላት።
እርሷም ወንድሜ ሆይ ልጅን ካልሰጠን ወርቅና ብርን ለማን እንሰበስባለን አለችው። ለተቸገሩትና ለጦም አዳሪዎች ምጽዋትን እንስጥ፣ ለተራቆቱትም ልብሳችንን ቀደን እንስጥ አለችው። ፍጹም ሐዘናችንንም እግዚአብሔር ቢያይልን፣ ነገር ግን ተስፋችንን በልቤ ውስጥ አደርጋለሁ። ከመልአክ አፍ ሰማይና ምድር ከገድሉ ትሩፋትም የአንዲት ዋጋን የማይሆን ወንድ ልጅን ትወልጃለሽ የሚል ቃልንም ሰማሁ። ወንድ ልጅም ስለሌለሽ የተቸገርሽ የደከምሽ አትሁኚ አለኝ። ይህንንም ሲነጋገሩ ሌሊት ሆነና ከቤታቸው ገብተው ተኙ። ሚስቱም ብሩህ ፀሐይን አየች። በመካከላቸውም ለዓለም ሁሉ የሚያበራ ብርሃንን አየችና ፈራች፣ ደነገጠችም። መልአክም አይዞሽ አትደንግጪ፣ ይህ ልጅሽ ለሁሉ ብርሃን የሚሆን ነው አላት። ድንግልን ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ እጠብቅሻለሁ። ልመናሽ ከእግዚአብሔር ዘንድ እንደደረሰ አታውቂምን? የባልሽም ልመና እንደደረሰ አታውቂምን? አላት። ይህንንም ብሎ መልአክ ተሰወራት፣ ወደ ሰማያትም አረገ። ይህችም ሴት ከእንቅልፏ ነቅታ ባሏን እንዲህ አለችው፣ ወንድሜ ሆይ የሚያስጨንቅና የሚያስደንቅ ሕልምን በዚህች ሌሊት አየሁ። ለዓለም ሁሉ የሚያበራ ፀሐይን በመካከላችን ሲወጣ አየሁ። ያን ጊዜም ፈራሁ፣ ደነገጥኩም። ነገር ግን የእግዚአብሔር መልአክ በኋላዬ ቆሞ ሰይፍን ይዞ አነሳኝ። አትፍሪ፣ አትደንግጭም አለኝ። እርሱ ልጅሽ የዚህ ዓለም ፀሐይ ነውና። ባሏም እህቴ ሆይ የልጃችን የነገሩን ምክንያት እንዴት አገኘሽ አላት። በሕልቃና ፊት ሐና ባለሟልነትን እንዳገኘች ለአራዊት ሁሉ የሚጠቅማቸውን የሚሰጣቸው እግዚአብሔር የሐዘናችንን ብዛት አየልን። ሚስቱም ወንድሜ ሆይ ወደኛ ይመጡ ዘንድ ምጽዋትን ለችግረኞች፣ ለጦም አዳሪዎች፣ ለባልቴቶችና ለሙት ልጆች ለችግራቸው እንሰጥም ዘንድ ወደ ሀገር ታላላቆች ላክ አለችው። ከዚህም በኋላ ባሏ ታላላቅ ወደሆኑ ወደ ሀገር ሰዎች ላከ። የልጃችንን ምልክት ምጽዋትንም እንሰጣቸው ዘንድ ችግረኞችንና ጦም አዳሪዎችን ሰብስቡልን እያለም ላከ። እግዚአብሔርን የሚያገለግል የልጅ ምልክትን እግዚአብሔር አሳይቶናልና። የዲላሶር ዜናውን በሀገሮች ሁሉ ተሰማ። ዘመዶቹና ጎረቤቶቹም ተደሰቱ። በአንድነት ሆነውም እግዚአብሔርን አመሰገኑት። በምድር ሳሉ ችግረኞች መስጠትንም ስለወደዱ ከዚህ በኋላ ባልቴቶችንና የሙት ልጆችን የተቸገሩትንም ሴቶች ከዲላሶር ደጃፍ ሰበሰቧቸው። የእግዚአብሔር መስዋዕትንም አሰሩ። ንጹሕ ዕጣንን የከበረ መባንም ወደ ቤተ እግዚአብሔር አስገቡ። 15 ጥንድ በሬዎቻቸውንም ስለት አድርገው ሰጡ። ነጭ ስንዴንና ንጹሕ ልብስንም ሰጡ። የከበሩ ገንዘቦቻቸውንም ሰጡ። ስንዴና ዘይትን ሜሮንን ይሆን ዘንድ በሚዘሩበት ገንዘብ የሚዘሩ ዘንድ ከከብቶቻቸውም ሁሉ መርጠው 7 ጥንድ በሬዎችን ሰጡ። ዲላሶርና ሚስቱ እግዚአብሔር የሚወደውን ሥራ ሰሩ። በሀገር ካሉ ከሀብታሞችም ሁሉ ይልቅ እነርሱ ሀብታሞች ነበሩና፣ ፈጽመውም ለተቸገሩት ሁሉ ገንዘባቸውን ሰጡ። ልጆች ለሌሏቸው ሰዎችም ልጆችን ይሆኗቸው ነበር። ወንዶች ባሮችና ሴቶች ባሮችም ለሌሎቻቸውም ወንዶች ባሮችና ሴቶች ባሮችን ይሆናቸው ነበር። ምጽዋትንም ይሰጧቸው ነበር። ከጻድቅ ሥራ ሁሉ ይልቅ ቸርነትንና ምጽዋትን፣ ከጽድቅ ሥራ ሁሉ ይልቅ ቸርነትንና ምጽዋትን እግዚአብሔር ይመርጣልና። ነቢዩ ዳዊት ጽድቅንና ምጽዋትን እግዚአብሔር ይመርጣልና እንዳለ፣ እግዚአብሔር ክብርንና ባለሟልነትን ይሰጣል። በየዋሃት የሚኖሩትን እግዚአብሔር ከበረከቱ እንዲቸገሩ አያደርጋቸውምና እንዳለ፣ ሁለተኛም እግዚአብሔር ጽድቅንና ምጽዋትን ይወዳል እንዳለ የእግዚአብሔር ይቅርታ ምድርን መላ። የነቢዩ የዳዊት ትንቢትም በዲላሶርና በሚስቱ ተፈጸመ። ከገንዘባቸውም ለዚያች ሀገር ሰዎች ከፍለው ይሰጡ ነበር። ይህንን ያዩና የሰሙ ዲላሶርንና ሚስቱንም አመሰገኗቸው። ችግረኞችንና ጦም አዳሪዎችን፣ የሙት ልጆች፣ ፍጹም ችግር የተሰጣቸው ሁሉም አመሰገኗቸው። የእግዚአብሔር ወዳጆች ሆይ ዲላሶርና ሚስቱ ስለ ልጃቸው ዜና ከጽድቅ ይልቅ ምጽዋትን መረጡ። እነዚህ ችግረኞች በበጎ ሥራ እያመሰገኗቸው ወደ ሀገራቸውም ተመለሱ። የእግዚአብሔር ፈቃድም ይሁን እያሉ
ከዚህ በኋላ በደስታ እግዚአብሔርን እያመሰገኑ ተመለሱ። የእግዚአብሔርን ምሕረትም እየለመኑ በሰላምና በፍቅር ወደ ቤታቸው ተመለሱ። ሚስቱም ወንድሜና እግዚአብሔርን በብዙ እንባና በመረረ ሐዘን እንለምነው አለችው። በሕልም ያሳየንን ልጅ ይሰጠንም ዘንድ ድንግልን በድንግልና ጸንሰሽ በድንግልና ትወልጃለሽ አላት የእግዚአብሔር መልአክ ዋሸን። በማግስቱም ዲላሶርና ሚስቱ እያዘኑና እየተከዙ ወደ ቤተ ክርስቲያን ሄዱ። ስትሄድም በመንገድ የምድር አውሬ እባብን ልጇን አስከትላ ስትሄድ አገኘቻት። ከልጇ ጋርም አርዌ ምድር እባብን አቅሌሲያ እንዳገኘቻት የምድር አውሬ እባብንም እናታችንን ሔዋንን ያሳትሻት አንቺ ነሽን አለቻት። በአንቺ ምክርም አዳም ከደስታ ገነት ወጣ አለቻት። ይህን ብላ ደረቷን እየመታች ከኦሪት መርገም የተነሳ እግዚአብሔር እንዴት ረገመኝ አለች። ማኅፀን ዝግ በቅሎንም አደረገኝ። ከዚህ በኋላ እናታችንም ምነጽዮን ሄደች። ርግብንም ልጆቿን አስከትላ ስትሄድ አገኘቻት። እናታችንም ምነጽዮንም ርግብን የዋህት ርግብ ሆይ ከልጆችሽ ጋር ትኖሪ ዘንድ በእውነት ይገባሻል አለቻት። የጥፋቷ በዘነበ ጊዜ አባታችን ኖህን በመርከብ ውስጥ ያገለገልሽው የተላክሽው አንቺ ነሽ። ስለ አንቺ እግዚአብሔር እውነት በእውነት በጎ ነገርን አደረገ። ይህንንም ስትል ልቧ ወደ ልቅሷ ተመለሰ። እግዚአብሔርንም የሚያገለግል ልጅን ስላላገኘች በፊቷ ወደቀች፣ ልብሷንም ቀደደች። እኔ ጎስቋላ ሴት መግቢያዬንና መውጫዬን የማላውቅ ሴት ነኝ አለች። ሁለተኛም ወዮልኝ ስለ ነፍሴ አለች። ጌታዬና አምላኬ እግዚአብሔር በዚህ ውርደትና ጥፋት ውስጥ ትቶኛልና በብላሽ ከመኖር ይልቅ ባልተወለድኩኝ ይሻለኝ ነበር። ቀናተኛም ብሆን የወለዱ ሴቶችን ከጡቶቻቸው ሲያጠቡ ዓይኖቼ ባዩ ጊዜ ወደ አባት መሰማራትን አላውቅም። የእናቴን ሥራ ልጅ መውለድንም አላውቅም። አዳም ወንድን ከሆነ ጀምሮ ሴትን ይሆን ዘንድ ይችላልን? ሔዋንም ሴትን ከሆነ ጀምሮ ወንድ ትሆን ዘንድ የወንድ ዘርንም ታመጣ ዘንድ የወንድና የሴት ዘርንም የሚሆን ሥጋን በማስማማት ትወልድ ዘንድ ትችላለችን? የወንድና የሴት ዘር አንድ ሥጋን ይሆናሉ። ሁላቸውም በእግዚአብሔር ዘንድ የታወቁ ናቸው፣ በአንዲት በሰው ሰውነትም ሰውን ይሆኑ ዘንድ። ዳግመኛም እግዚአብሔር አለ፣ ለምስጋና መላእክትን ሳይፈጥር ካለመኖር ወደ መኖርም አምጥቼ በቃሌ ምድርን የሁሉ ዘርን ታፈራ ዘንድ ዘርንና እንጨትንም በየዘመዱ ታበቅል ዘንድ አዛታለሁ አለ። እግዚአብሔር ቃል አያዋሽም። ምድርንም በፈጠራት ጊዜ በሦስተኛው ቀን በየዘሩና በየዘመዱ ምድርን ታበቅል ዘንድ አዘዛት። ወደ ቤተ ክርስቲያንም ትይዩ ቆማ ስትናገር መጽዋዕትን ሳልሰጥ በመተኛትና በመንቃት መካከል በሕልም ፈጽመሽ አትዘኚ። ሰማይና ምድርን የሚያህል ልጅን ትወልጃለሽ፣ የዓለሙ ድህነት የሚሆን ልጅንም ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ተዋሸን? ቃሉ እውነት ነውና ነገሩም የታመነ ነውና መንገዱም ሁሉ የቀና ነውና። ይህንም ካለች በኋላ የቀደመ ልብሷን አስቀመጠች፣ ጥቁር ልብስንም ለበሰች። በብዙ እንባና በመረረ ሐዘንም ወደ ቤተ ክርስቲያን ገባች። ፊቷንም እየመታች ደረቷንም እየደቃች ወደ እግዚአብሔር ጮኸች። እየጮኸችና እያለቀሰችም እናት የሴት ልጇን ልመና እንድትሰማ ጌታዬ የባሪያህን ልመና አትሰማምን? በምን ተውከኝ ትል ነበር። ስለ ኤፍሬም የኃጢአት ብዛት እግዚአብሔር ተወኝ አለች። ጽዮን ብሎ ነቢዩ እንደተናገረ ዝግጁ እንደሆን ጌታዬ አታየኝምን? የሔዋን ዘርን ከሆንኩበት ዘመን ጀምሮ የእግዚአብሔርን ትእዛዝ የወነጀለች ዕፀ በለስን ለመብላት ከይሲ ዲያብሎስ ያሳታት በከይሲ ዲያብሎስ ምክርም የተሰነካከለች ሴት ናት እንዳለች ኦሪት። ጌታዬ ሆይ አሁንም እልሃለሁ የአገልጋይህን ልመና አትናቅ። ሴት የወንድ ልጇን ልመና እንደማትንቅ አባትም የወንድ ልጁን ልመና እንደማይንቅ እኔ ግን ብለምንህ ልጅህን አልሰጠኸኝም። ልመናዬንም እንዳለመንኩ ሆነ። ቃልህ በእኔ ዘንድ አበለን? አንተ ለሐዋርያት በወንጌል እንዳልካቸው ለምኑ ይሰጣችኋል፣ ደጃፍ አንኳኩ ይከፈትላችኋል፣ ፈልጉም ታገኛላችሁ። የሚለምን ሁሉ ይቀበላልና የሚፈልገውንም ያገኛል። ልጁ እንደ እንጀራ ቢለምነው ድንጋይ የሚሰጠው ማን ነው? ዓሣ ቢለምነው እባብን ይሰጠዋልን? የምሻውን ሁሉ አትሰጠኝምን?
ልመናዬ እንዳልተለወጠ አንተ ታውቃለህ። ስለኔ የማልከው የአባቶች መሐላ ተፈጸመን? የሁላችን አባቶች ያደረካቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ልጆቻችሁን እንደ ሰማይ ኮከብ እንደ ባህር አሸዋ አበዛለሁ ያልከው የአባቶች መሐላ ተፈጸመን? ይህንም ብላ ከቤተ ክርስቲያን ውስጥ በግንባሯ ወደቀች። እንዲህ እያለች የልጄን ነገር ካላወቅኩት ከዚህ አልነሳም፣ እንደ ሞቱት ሰዎች ከዚህ ይቀመጣለሁ። የቀደሙትን አባቶች በትጋት የለመኑህን የሰማሃቸውም የልባቸውን ፈቃድም የፈጸምክ ነፍሳቸው የምትኖርበትን ሀገር እስኪያዩ ድረስ ጌታ ሆይ በእርጅናዋ ጊዜ መካን ሳራን የእግዚአብሔር ሰው ከሚሆን ከአብርሃም ይስሐቅን ትወልደውም ዘንድ የነገርክ አንተ አይደለህምን? ኋላም እግዚአብሔር በተወደደ ሥራ ፈጸመላት። በተራራ እስከሚታያት ድረስም የከበረ በግ ከመሆን የተነሳ የተወደደ መስዋዕትንም ከመሆን የተነሳ የአብርሃም ሰይፍም ታገሰ። የይስሐቅ ደህንነትም በዕፀ ሳቤቅ ቀንዶች የተያዙ ንጹሕ በግ ከሰማይ ወረደለት። በእስራኤል ውስጥ በኢየሩሳሌም የእግዚአብሔር የባሕሪ ልጅ እንደተያዘ እናቴ ሳራም ይስሐቅን ሳትወልድ የይስሐቅን ዜና ሰማች፣ የይስሐቅንም ልደት አየች። ስለዚህም መሐላን ፈጸመላት። ከቤተሰቦቿና ከባለዋ ጋርም ደስታን አደረገች። ፍጹም ደስታዋ ከፍ ከፍ ይል ዘንድም እግዚአብሔርም ስለ ይስሐቅ ልጇ ይቅርታንና ምሕረትን በእርሷ ላይ ጨመረላት። ይህንንም ብላ ወዮልኝ ወዮልኝ፣ እንደ ሳራ እናቴ እውነተኛ ስላልሆንኩ በጎንም ስላልሆንኩ ሐዘኔ ወደ ደስታ መቼ ይመለሳል? የነቢይ ሳሙኤል እናት ሐናም የእስራኤል ነቢያት በሁሉም ነቢያት ዘንድ መካን ሆና ትኖር ነበር። በእነርሱም ላይ የሰለጠነ ሳሙኤል ነቢይን በእርጅናዋ ጊዜ ወለደች። በዚህም ሐዘኗ ወደ ደስታ ተለወጠላት። ሁለተኛይቱም እስራኤላዊ የሆነ የያዕቆብ እናት ርብቃ የእግዚአብሔር ሰው አብርሃም የአብርሃም ዘር ከይስሐቅ ልጅን ስላገኘች ፈጽማ አዘነች። አንዴ ጽድቅ አንዱ የኃጢአት የሆኑ ሁለት ልጆችንም ጸነሰች። ትንሹን በትልቁ ላይ እግዚአብሔር ከፍ አደረገው። ትልቅ ለትንሽ ይገዛል፣ አንዱ አንዱን ይገዛዋል። የይስሐቅ ሚስት ርብቃ የሁለታቸው እናትም በማኅፀኗ ውስጥ የሚበልጠው ኤሳው ለሚያንሰው ያዕቆብ እንደተገዛ ታውቃቸው ነበር። የእግዚአብሔር ሰውን ትጠይቀው ዘንድም ሄደች። የእግዚአብሔር ሥራ ምን ይደንቅ! ሁለቱ ልጆቼ በማኅፀኔ እየተጣሉ ነበሩ። ሆዴም ደነገጠ። መንፈሳዊ ወደሆነ አባቷ ነፍሴ ትወጣ ዘንድ ሰውነቴ ደረሰች። የእግዚአብሔር ሰው ሆይ የልጆችን የሥራ ዜና አስረዳኝ አሳስበኝም አለችው። ከእግዚአብሔር በታች ካንተ ይልቅ የሚያውቅ የለም አይኖርምና ካንተ የተሰወረ የለም። በጎም ሆነ ክፉም ሆነ ነገርን አንተ ታውቃለህ፣ ታሳውቃለህም፣ ታመለክታለህም። የእግዚአብሔር ሰውም አላት፣ ሴትዮ ሆይ እግዚአብሔር በማኅፀንሽ ውስጥ ታላቅ ነገር እንዳደረገ አታውቂምን? ሁለት ልጆች በማኅፀንሽ ውስጥ አሉ። አንዱ ገዢ ነው፣ አንዱ ተገዢ ነው። ገዢው ያዕቆብ ወንድሙ ሲሆን ተገዢው ወንድሙ ኤሳው ነው። የይስሐቅ ሚስት የእግዚአብሔር ሰውን ከእነዚህ ልጆች አንዱ የእግዚአብሔር አንዱ የጥፋት አለቃ የጌቴሬ እንደሆነ አመላከተኝ አለችው። በመልካቸው ክፉና መልካም ይሆናሉ ብለህ አሳውቀኝ አለችው። የእግዚአብሔር ሰውም መጀመሪያ የሚወለደው የአመፅ ልጅ በደለኛ ይሆናል፣ ከፊተኛው ተከትሎ በኋላ የሚወለደው የእርሱ ስምም የእውነት ሰው ያዕቆብ ነው፣ የሁለተኛው ስሙ የአመፃ ሰው ኤሳው ነው አላት። ይህንንም ከነገራት በኋላ በወለደችው ጊዜ እንባዋ ልቅሷ ተረጋጋ። እኔስ ባለመውለዴ እንደዚህች እንደ እህቴ ርብቃ መቼ እደሰታለሁ? ይህንንም ብላ ስለ ልጇ በመጨነቅ በመረረ እንባ መጸለይን ያዘች። ከያዕቆብ ልጆች ሙሴና አሮን አጽሙ ስላልነጻ ስለ ሮቤል እንደጸለዩ ከሐዘኗና ከልቅሶ ብዛትም የተነሳ ስጋዋ ሁሉ ደረቀ፣ አጥንቶቿም ተጣጉ። በላዩም ትቢያን ጨመረች፣ ልብሶቿንም ቀደደች፣ ተስፋንም ቆረጠች። እያለቀሰችም ከክፉና ከበጎ የምትናገረውንም አጣች። ባሏ ዲላሮስም በሰማት ጊዜ ፈራ፣ ደነገጠም። እንግዳ ነገርም ያገኛት መሰለው። ሚስቱንም ይጠይቃት ዘንድ መጣ። ስለ በጎ ልጅ እያለቀሰች ባያት ጊዜ ሰሎሞን ያለውን አልሰማሽምን? የሚያዝን ሰው አጥንቱን ያደርቃል ብሏል አላት። ከልቅሷን ብዛት የተነሳ ባሏ እንደተናገራት አላወቀችም።
ሐዘኗ የከበደ ሆኗልና የሮማን ቅላትን ከመቅላትም ይልቅ እህቴ ሆይ የፊትሽ ብርሃን እንዴት ጨለመ? ዳዊት ያለውን አልሰማሽምን? በአንዲት ትውልድ ስሙ ትጥፋ፣ በእግዚአብሔር ፊት የአባቱ ኃጢአት ትታሰብ፣ የእናቱ በደልም አይጥፋ ብሏል። እግዚአብሔር ያልሰጠን ልጅ ምን ያደርግልናል አላት። ሚስቱም ዳዊት ያለውን አልሰማህምን አለችው። የእግዚአብሔር ስጦታው የሆድ ፍሬ የፍሬ ዋጋ ልጅ ነው። ይህንም ብላ እግዚአብሔርንም አመሰገነችው። የሚያገለግልህን ልጅ ስጠኝ እያለች የማያገለግልህ ከሆነ ግን ማኅፀኔን ዝጋት። ጌታዬ ሆይ ይህንንም ለማድረግ በመውለድ ፈትነኝ። በሚያገለግለውም ገንዘብ ያገለግለው ዘንድ ያላገባ እግዚአብሔርን ያስበዋል። ያገባ ግን ሚስቱን በሚያገለግላት ገንዘብ ያገለግላት ዘንድ የዚህን ዓለም ንብረት ያስባል ያለ ጳውሎስ አበለን? ከዚህ ቃሌ ወዲያ ዳግመኛ ሌላ ቃልን አልለውጥም። ልመናዬንም ተቀበል። አንተ ሁሉን ታውቃለህና መስራት የማልችለውንም ሁሉ ታውቃለህና። ዲላሮስም እንዲህ አላት፣ እግዚአብሔርን እንዴት አስጨነቅሽው? እህቴ ሆይ ከወደቅሽበት ተነሽና ወደ ቤታችን እንሂድ አላት። ወንድሜ ሆይ አወቅህን? አንድ ነገር ካላገኘ ወደ ቤቴ አልሄድም፣ ከዚህ በኋላም አልነሳም አለችው። ዳግመኛም ጩኸቷንና ሐዘኗ ተጨመረ። ስራዬ ቢከፋ ተባብ ይከፋልን? እንደ እፉኝት በድንም ምንም ብረክስ ቅድስትና ንጽሕት ሆናለሁ። በአምሳሉ ቅዱስ በሆነ አርአያው ፈጥሮኛልና። ለእባብ ልጅን ሲሰጣት የእባብ ቂም በቀልን እግዚአብሔር እንዴት ረሳ? ከሰማይና ከምድር ክብደት ይልቅ የኔ ኃጢአት ክብደት ምን ያህል ነው? እግዚአብሔርን ምንኛ አስቆጣሁት አለች። ከሰማይም እንዲህ የሚል ቃል መጣ፣ ዲላሶር ሆይ እነሆ ጸሎትህና ልመና ከእግዚአብሔር ዘንድ ተሰማ። የዓለም ብርሃን የሚሆን ልጅንም እንደወደድክ ይሰጥሃል። እርሱ በገድል ከሁሉ ይበልጣል። የድካሙም ዋጋ ከሰማይና ከምድር ይልቅ እንደ ሰማይ ኮከብና እንደ ባህር አሸዋ ይበዛል። የእለእስክንድሮስና የለሮፎስ ልጅም የምትሆን ሚስትህንም እነሆ ውሰዳት። ያም ቃል ይህንን ብሎ ወደ ሰማያት አረገ። ዲላሶርም ሰምቶ ፈጽሞ ተደሰተ። ከደስታውም ብዛት የተነሳ እንደ ወይን መጠጥ ደስታው ዱብ ዱብ አደረገው። ሰውነቱም ሰከረ፣ አእምሮውንም አጣ። ከዚህ በኋላ ሚስቱን እውነተኛ ነገርን እነግርሽ ዘንድ ከወደድሽበትም ተነሽ አላት። የባሏን ቃልን በሰማች ጊዜ እርሷ ወልዳ ያላገኘችውን ልጅ ያገኘች መሰላት። ሚስቱም ወንድሜ ሆይ ያዘነ ልብን የሚያስደስት ምን ነገርን አገኘ አለችው። እርሱም እህቴ ሆይ ሐዘናችን ከእግዚአብሔር ዘንድ ደረሰ አላት። እርሱም ቃሉን ወደ እኔ ላከ፣ ፍጹም ልመናችንንም ተሰማ አለኝ። የተወዳጁ ልጅ ምስራችንም ነገረኝ። ከእግዚአብሔር ቃል ያየውንና የሰማውንም ሁሉ ነገራት። ይህንንም ብሎ ሚስቱን ወሰዳት፣ አንገቷንም አቀፋት። እርሷም መንፈስ ቅዱስ በላዋ ላይ በተመላ ጊዜ ፈገግ አለች። የከፋ ጽኑ ሕማምም እንደያዘሽ ኃይልሽ እንዲህ ብሎ ደከመ። የሰው ብርታቱ በፍጹም ደዌ ይደክማል፣ ነፍሱ ሰውነቱም ትጨነቃለች። ሐዋርያው ቅዱስ ጳውሎስ በመልእክቱ ኃይልስ በደዌ ያልቃል ብሎ አስቀድሞ እንደተናገረ ይህ ትንቢት በአንቺ ተፈጸመ። እምነ ጽዮን የተባለችው እናትም ተነስታ ከባሏ ፊት ቆመች፣ እግዚአብሔርንም አመሰገነች። የነገራትንም ሁሉ በልቧ ታወጣና ታወርድ ነበር። ሚስቱም ወንድሜ ሆይ የእግዚአብሔር ሥራ ምን ይረቅ ምንስ ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል አለችው። ቁጣው እንዲህ ብዙ እንደሆነ ምሕረቱም እንዲሁ ይበዛልና። ሁላቸውም በአንድ ቃል እንዲህ እያሉ ወደ ቤታቸው ገቡ፣ በማደሪያቸውም አደሩ። በዚያችም ዕለት በመንቃትና በመተኛት መካከል ባለ በሕግ ግንኙነት ተገናኙ። ሴት እግዚአብሔር ከአዳም ከጎኑ አጥንት በመኝታ በፈጠራት ገንዘብ የመኝታ ሥራ ናትና እርስ በርሳቸውን በፍቅር አንድነት ይጨዋወቱ ዘንድ ጀመሩ። ሐዋርያው ቅዱስ ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታቸውም መተዳረፍ የለበትም። ሥጋቸውንም የሚያረክሱ አመንዝሮች ግን እግዚአብሔር ይፈርድባቸዋል እንዳለ በሕግ ጋብቻ ያገቡ እነርሱ የከበሩ ናቸው። አባታችን ዮሐንስም በንጽሕና በቅድስና በዚህች ቀን የተጸነሰ ነው። በኃጢአት ፍትወት የተጸነሰ አይደለም፣ በንጽሕና በቅድስና ነው እንጂ። በኃጢአት ሳይወድቁ ንጋት ሆነ።
ምነጽዮንም ከመኝታዋ ተነስታ ሰማይን አየች። ሰማያውያን መላእክትን ምድራውያን ጻድቃንን በክብር የሚተካከል ልጅን ትወልጃለሽ ብለህ አስቀድመ የነገርከኝ እግዚአብሔር መልአክ ገብርኤል ሆይ ቃልህ ታበለን እያለች ዓይኖቿን ወደ ላይ አቀናች። ያን ጊዜም መንፈስ ቅዱስ ወረደና በማኅፀንሽ ልጅ አለ ብሎ ተናገራት። በዚች ሌሊትና በዚች ዕለት በማኅፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛትን ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትንም እንዳሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህ በኋላ መንፈስ ቅዱስ በላዩ አደረ፣ መልኳም ተለወጠ። ልጆቻችሁ ትንቢትን ይናገራሉ፣ ወንዶች ልጆቻችሁ፣ ሴቶች ልጆቻችሁም፣ ሽማግሌዎቻችሁ፣ ጎልማሶቻችሁም ሕልምን ያልማሉ። በሥጋዊና በደማዊ ፍጥረት ሁሉ መንፈሴን አሳድራለሁ አለ እግዚአብሔር። ነቢዩ ኢዩኤልም እንደተናገረ ያን ጊዜም ከፀሐይ እግር ይልቅ ፊቷ አይበራ፣ የመልኳ ብርሃንም በራ፣ ልብሷም በራ፣ ልብሷም ተለወጠ፣ እንደ በረድም ነጭ ሆነ። 3 ሰዓትም በሆነ ጊዜ ወደ ባሏ ተመለሰች። ከደስታዋ ብዛትም የተነሳ ልብሷ እንደ ፀሐይ ብርሃንን ሆኖ ታየ። ባሏም እንዲህ አላት፣ ምን ሆንሽ? ልብስሽስ አበራ፣ ሁለንተናሽም በዓለም ሁሉ የሚያበሩ ፀሐይና ጨረቃን መሰለ። እህቴ ሆይ እንዲህ ታምሪያለሽን? ከኔ ጋር የተቀመጥሽ አልመሰለኝም፣ የነገሥታት ልጆችን መሰልሽ እንጂ። የፊትሽ ደምግባትስ እንዴት የበራ ሆነ! እህቴ ሆይ ከከበሩ ከኬልቄዶን ሴቶች ክብር ይልቅ ክብርሽ በለጠ። የለበስሽው የወርቅ ልብስም እጅግ እንዴት አማረብሽ! ግምጃን ከለበሱ ከነገሥታት ልጆች እንዳንቺ ማን ያምራል? ይህንም ሁሉ ሲናገራት የመንፈስ ቅዱስንም ነገር በልቧ እያጣጣመች ለባሏ አልመለሰችለትም ነበር። ሁለተኛም ይህ ዝምታሽ ምን ይበዛል? የመልክሽ ደምግባት መልካም ነው፣ ሁለመናሽ የተወደደ ነው፣ ሁለንተናሽ እንዴት ቀላ! ከዝምታዋ ብዛትም የተነሳ ሚስቱ አልመሰለችውም፣ የሌላ እንግዳ ሰው ሚስት መስላው ነበር እንጂ። አስፈራችው፣ እጅግም አስደነገጠችው። በልቡም ከየት መጣች? እንደዚህ የመሰለች ሴት አላየውም። ቁመቷ መልካም ነው፣ መልኳም እጅግ ጥሩ ነው። የልብሷ ዘርፍም እንደተፈተለ ግምጃ ነው። መንፈስ ቅዱስ በብሩህ ልብስ ሸፍኗታልና በባለሟልነት የተጋረደች ነበረች። ይህችም ምነጽዮን በልብሷ ውስጥ ፈገግ ትል ነበር፣ መንፈስ ቅዱስም ያደረበትን ጽንስን ጸንሳለችና። ከዚህ በኋላ አንገቱን አቀፈችው። ከነ ልብሷ ለባሏ ትታየው ዘንድ ባያት ጊዜ አንገቷን አቀፋት። አስቀድሞ ከኔ ጋር ነበርሽን ብሎ ሳማት። እህቴ ሆይ ከነገሥታት ልጆች አንዲቱን መሰልሽኝ፣ የመልክሽ ደምግባትም የሚለወጥ አልመሰለኝም። የፊትሽ ደምግባትም ሕልምን ይመሰለኝ እንጂ ስውር ነገርን መንፈስ ቅዱስ እንደነገራት ሁሉን ነገር ከመጀመሪያው አንስታ ነገረችው። የአባታችን የአቡነ እጨጌ ዮሐንስ ጠገሩ ረድኤትና በረከቱ በአገራችን በኢትዮጵያ በደብራችን ወደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።